እንኳን ደስ አሉት። ልጃቸውን በእቅፋችሁ መያዝ ልዩ ስሜት ነው። ነገር ግን ከወሊድ በኋላ ጥቂት የማይባሉ እናቶች ለከፍተኛ የጤና አደጋ ይጋለጣሉ። እየተነጋገርን ያለነው ከወሊድ በኋላ ስለሚከሰት ከፍተኛ የደም መፍሰስ ወይም ፖስት ፓርተም ሄሞሬጅ ስለሚባለው ነው። ፒፒኤች ወይንም ከፍተኛ የደም መፍሰስ ምንድን ነው? ከወለዱ በኋላ ባሉት 24 ሰዓት ውስጥ ወይም እስከ 42 ቀን ባለው ጊዜ ውስጥ ከ500 ሚሊ ሊትር ወይንም ከግማሽ ሊትር በላይ ደም ማጣት ማለት ነው። ይህ በድንገት የደም ግፊት እንዲቀንስ ወደ ድንጋጤ ወይንም ሾክ እና በሚያሳዝን ሁኔታ የሞት አደጋ ሊያስከትል ይችላል። ፒፒኤች ወይንም ከወሊድ በኋላ ከፍተኛ የደም መፍሰስ የዓለም አቀፍ የእናቶች ሞት ዋና ዋና መንስኤ ከሆኑት ውስጥ አንዱ ነው። በመቀጠልም ስንት አይነት ከወሊድ በኋላ ከፍተኛ የሆነ የደም መፍሰስ እንዳለ እንመልከት። አንደኛ የመጀመሪያ ደረጃ የምንለው ሲሆን በወሊድ የመጀመሪያ 24 ሰዓት ውስጥ የሚከሰት ነው። ይህ በጣም የተለመደ ነው። ሁለተኛ ደረጃ የምንለው ደግሞ ከ24 ሰዓት በኋላ እስከ 42 ቀን ወይንም 6 ሳምንታት ባለው ጊዜ ውስጥ የሚከሰት ነው። ሁለቱም አስቸኳይ ትኩረት ያስፈልጋቸዋል። ታዲያ ለከፍተኛ የደም መፍሰስ የሚዳርጉት ዋና ዋና ምክንያቶች ምንድን ናቸው? የመጀመሪያው ዩትራይን አቶኒ የምንለው ወይንም የማህፀን መድከም ሲሆን ይህ ዋነኛው መንስኤ ነው። ማህፀን ልጅ ከወጣ በኋላ መኮማተር ሲያቅተው የደም ስሮችን መዝጋት ስለማይችል ደም በነፃነት ይፈሳል። ሁለተኛው ምክንያት የተራረፉ ቲሹዎች ሲሆኑ የፕላዝማ ቁርጥራጭ ወይም ሽፋኑ ሙሉ በሙሉ ካልወጣ ደሙ እንዲፈስ ያደርጋል። ሶስተኛው በወሊድ ጊዜ የሚያጋጥሙ የተለያዩ ጉዳቶች ትራውማ ወይም ላሰሬሽን የምንለው ሲሆን በሴት ብልት፣ በማህፀን ጫፍ ወይንም በማህፀን ውስጥ የሚከሰት ከፍተኛ ምጥ ወይም ቀዶ ጥገና ሳቢያ የሚደርስ ጉዳት ነው። አራተኛው ምክንያት የደም መርጋት ችግር ነው። አልፎ አልፎ በደም ውስጥ ያሉት የመርጋት ምክንያቶች ክሎቲንግ ፋክተር ችግር ሲኖር ደሙ የመርጋት አቅም ያጣል። አሁን ደግሞ አፋጣኝና አስቸኳይ ስለሆኑ ምልክቶች እንነጋገር። እነዚህን አደገኛ ምልክቶች ካዩ ወደ ሕክምና ቦታ ለመድረስ 1 ሰከንድ አያባክኑ። በየሰዓቱ ከአንድ በላይ ትልቅ የንጽህና መጠበቂያ ጨርቅ ወይንም ፓድ መሙላት ካለ ወይም የጎልፍ ኳስ ያህል ትልቅ የረጋ ደም መውጣት ካለ፣ የደም መፍሰሱ በድንገት ከባድ መሆን ወይም ማቆም አለመቻል፣ መፍዘዝ፣ የአይን መጥቆር ወይም የመሳት ስሜት፣ የልብ ምት ፍጥነት መጨመር ወይም የትንፋሽ ማጠር፣ ከወትሮ የበለጠ የገረጣ ቆዳ ወይም ቅዝቃዜ፣ የሆድ ህመም መባባስ ወይም የብልት አካባቢ እብጠት ካሉ ወደ ጤና ተቋም በመሄድ ህክምና ማግኘት ይጠበቅቦታል። ህክምናውን ፈጣንና ብዙ ጊዜ በተመሳሳይ ሰዓት የሚጀመር ነው። ዋናዎቹ እርምጃዎች የሚከተሉት ናቸው። የማህፀን ማሳጅ ወይም ዩትራይን ማሴጅ ደሙን ለማቆም ማህፀኑን ማነቃቃት፣ እንደ ኦክሲቶሲን ያሉ ማህፀንን የሚያኮማትሩ መድኃኒቶችን መስጠት፣ የተረፈውን የፕላዝማ ቁርጥራጭ ማጽዳት፣ የጠፋውን ደም በፍጥነት ለመተካት ደም መስጠት፣ እንደ የማህፀን ውስጥ ባሎን ማስገባት ባክሪ ባሎን፣ በመጨረሻ ማህፀንን ማስወገድ ሂስትሮክቶሚ እስከምንለው የመጨረሻ አማራጭ ድረስ ዋጋ ሊያስከፍል ይችላል። ፒፒኤች ወይንም ከወሊድ በኋላ ከፍተኛ ደም መፍሰስ አስፈሪ ቢሆንም በወቅቱ ህክምና ሲደረግለት የእናቶችን ህይወት ማዳን ይቻላል። እርስዎ ማድረግ የሚችሉት ምርጥ ነገር በእርግዝና ጊዜና ከወሊድ በኋላ መደበኛ የጤና ክትትል ማድረግና የአደጋ ምልክቶችን ማወቅ ነው። ይህንን ወሳኝ መረጃ ለሌሎች በማካፈል እርሶም እኛም የእናቶችን ህይወት ማዳን እንችላለን። ቪዲዮውን ላይክ ያድርጉ፣ ሼር ያድርጉና ሰብስክራይብ በማድረግ የደወል ምልክቱን ይጫኑና የእናቶችና የህፃናትን ጤና በተመለከተ ረዣዥም ቪዲዮዎችን እንዲሁም ጠቀሜታ ያላቸውን አጫጭር ቪዲዮዎችን የእርግዝና መረጃ ወይም ዲጂታል ሚድዋይፍ ኢትዮጵያ በሚለው ቻናላችን በመመልከት ስለ እርግዝናው በቂ መረጃ ይኖሩ። በሚቀጥለው መረጃ እስከምንገናኝ መልካም ጊዜ ይሁንልዎ።